ፖሊስነት እናትነት ፖሊስነት ሰባዊነት ነው የቀርሳ ፖሊስ ጽህፈት ቤት ነው የምንገኘው ተከሱን እንዳየሁት ልጄን ነበር ያስታወስኩት ከህዝብ ነው የህዝብ ፖሊስ ነንኛ ማለት ነው ጤና ይስጥልኝ ውድ የድሬ ፖሊስ ሚዲያ ተከታታዮች እንደምን ሰንብታችኋል እንግዲህ ከዛሬ 2 አመት በፊት ረዳት ሳጅን ቤተልሔም በሰባዊነት ህፃን ልጅ የተጣለን ህፃን ልጅ አንስታ ጡት አጥብታ የሰባዊነት ምን እንደሆነ እናትነት ምን እንደሆነ ፖሊስነት እናትነት ፖሊስነት ሰባዊነት መሆኑን ያሳየችበት ሁኔታ ይታወቃል እንግዲህ አሁንም በኦሮሚያ ክልል ቀርሳ ወረዳ ላይ የተከሰተ አንድ ጉዳይ አለ በሶሻል ሚዲያ ላይ የተዘዋወረ ያለ ጉዳይ አለ እሱን ተከታትዬ ማደርሳችሁ ይሆናል አብራችሁን ቆዩ ጉዞ በኋላ በቀርሳ ወረዳ ላይ ተገኝተናል አሁን የምንገኘው በምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ የቀርሳ ፖሊስ ጽህፈት ቤት ነው የምንገኘው አሁን እዚህ ውስጥ ዋና ሳጅን ነኢማ ትገኛለች ከሷ ጋር የምናደርገውን ቆይታ አብራችሁን እንድትከታተሉ በትህትና ጠይቃለሁ ተከታተሉኝ ሰላም ነው እንዴት ነው ሰላም ነው ክብር ለሰው ልጆች የፖሊስ አርማዬ ሰላም 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 ይስፈን ሰላም ለኢትዮጵያዬ ክብር ለሰው ልጆች የፖሊስ አርማዬ ሰላም እንግዲህ አሁን የምንገኘው ከዋና ሳጅን ነኢማ ጋር ነው ተጥሎ የተገኘውም ህፃን ይሄንን ይመስላል እስቲ ዋና ሳጅን ነኢማ ይሄ ህፃን እንዴት ወደ አንቺ እንደመጣ ያለውን ሁኔታ ለተመልካቾቻችን አስረጅልን እሺ ይሄ ህፃን እንግዲህ በቀርሳ ወረዳ ቁፋንዚቅ ቀበሌ በሚባለው ቦታ ላይ ተጥሎ ነው የተገኘው ተጥሎ ካደረ በኋላ በሁለተኛ ቀኑ ነው ሰዎች ያገኙት እና አመጡት ማለት ነው ሲያመጡት ልጁ በጣም ታርጎ ነበር ሳየው መጀመሪያ ይፈራገጥ ነበር አሁን ደግሞ ሊሞት ነው መሰለኝ በቃ አንቺ ተቀበይናሉኝ ሰዎቹ ከዛ ተቀብዬ እኔም ደግሞ ህፃን ልጅ ነበርኝና ልክ እሱን እንዳየሁት ልጄን ነበር ያስታወስኩት ወስጄው ቢሮ ገብቼ ያጠባሁት ለአንድ ሰዓት ከጠባ በኋላ ነው አይኑን እንኳን ገልጦ ያየኝ ማለት ነው ባይኑ እንኳን እኔ ማየት አይችልም ነበር መጀመሪያ የነበረበት ሁኔታ ያው ከባድ ነበር በጣም ከባድ ነበር 2 ቀን ምንም ነገር አልቀመሰም ተጣለ ተብሎ ነው የመጣው ልጅ ነው ያው እሱን ጡት እንድታጠቢው ማለት ያነሳሳሽ ነገር ምንድነው ያው እኔ ልክ ልጁን እንዳየሁት ልጄን ያስታወስኩት እኔም ህፃን ልጅ አለኝና ሆዴ አልችላል እንዳየሁት እና ወደ ሌላ እርምጃ ከመሄዴ በፊት እኔ በቃ የታየኝ ጡቴ ነበር የታየኝ ልክ እሱን እንዳየሁት ልጄን ነበር ያስታወስኩትና ወዲያው በቃ ጡቴን አጠባሁት ማለት ነው ያው ፖሊስ ብንሆንም እኛም እናት ነን ሰው ነን ከሰው ነው የተፈጠርነው ፖሊስ ደግሞ ከህዝብ ነው የህዝብ ፖሊስ ነን እኛ ማለት ነው ህዝብን ነው የምናገለግለው ፖሊስ ብንሆንም እና እኔ እውነቱን ለመናገር በወቅቱ ልጁን ሳጠባ እኔ ራሱ በጣም ነበር የተሰማኝና ሚሊተሪ እንኳን እንደለበስኩኝ ረስቼ ነበር እና ወዲያው ነው በቃ ጡቴን ሰጥቼው ለአንድ ሰዓት ታል ከጠባ በኋላ በቃ ሊሞት ነው ተቀበይኝ ሲሉኝ ሆዴ በጣም አልጨክን አለ በአንድ በኩል እናት ነኝ ፖሊስ በሆንም እኛ ደግሞ ህብረተሰቡን ነው የምናገለግለው ከህብረተሰቡ ነው የወጣ ነው ፖሊስ ማለት የህዝብ ነው ያው በወቅቱ ልጁ ካጠባሁት በኋላ ራሱ
ጤንነቱን ለማረጋገጥ ጤና ጣቢያ ወስጄው ነበር። ሙሉ ሰውነቱን መርምሮልኝ ጤነኛ እንደሆነ ሲነግሩኝ በጣም ነበር ደስ ያለኝ። ሲቀጥል ጡቴን ካጠባሁት በኋላ ማለት ነው። ከዛ በኋላ በምንችለው አቅም ልጁን ረድተነው ያው ልጁ አሁን ጤንነቱ ይሄንን ይመስላል። በጣም ደስ ብሎኛል። ጤነኛ ልጅ ስለሆነ ብቻ የዛን ቀን ስለዳነ ከሞትም ስላተረፍኩት በጣም ደስ ብሎኛል። ያው ለልጁ ብዙ ነገር አስበናል። የሴቶችና ህፃናትም የወረዳም አለ። የኛ ቢሮ ፖሊስ ጣቢያውም በጣም ልጁን ለመርዳት ያደረገው ነገር በጣም ደስ ይላል። እስከ ወተት የተለያየ ነገር ዳይፐር ምናምን የሚያስፈልገውን በሙሉ አሟልተውለታል ማለት ነው ለዚህ ህፃን ልጅ ማለት ነው። ያው ህፃኑ እንግዲህ ወላጆቹ እንደሌሉ ይታወቃል ማለት ነው። አሁን በዚህ ሰዓት ላይ ወላጆቹ አልተገኙም አይደለም? ስለዚህ ከዚህ በኋላ እንዴት በምን አይነት አቆያየት ነው ይቆያል ብላችሁ ያሰባችሁት እንደ ተቋም? ያው እንደ ተቋም የዛን ቀን ከመሬት አግኝተው ያመጡ ሴቶች እናት አሉ እዚህ እንዳየች እሷም በጣም ጡት ነው እንጂ ሌላት በጣም ነው ያዘነችው። ምንም ነገር የለኝም ባይኖረኝም ልጁን አልሰጥም ብላ ይዛው ነበረ። እኛ ደግሞ ለልጁ የሚመቸው ቦታ እያመቻቸን ነው። ለጊዜው ፖሊስ ጣቢያን ያለው እኛ ጋር ያለው ማለት ነው። እዚሁ ፖሊስ ጣቢያን ያለው ጉዲፈቻ ድርጅትም ሆነ የሚያሳድግ ሰው አላገኘም ህፃኑ ማለት ነው። ልጁን መርዳት የፈለገ አካል ካለ መጥቶ ህፃኑን መርዳት ይችላል። ስለዚህ ልጁን በጉዲፈቻ ወይም ደግሞ የማሳደግ ፍላጎት ያለው ሰው ህጋዊ ሆነ የሚያስፈልጉ ክራይቴሪያዎችን አሟልቶ መጥቶ መረከብ ይችላል ማለት ነው። ያው በጀግንነት መጠበቅ በሰብአዊነት ማገልገል የሚለውን መርህ ያሳየችን ዋና ሳጅን ነይማ ጋር የነበረን ቆይታ ይህንን ይመስል ነበር። ፕሮግራሙን ተከታትዬ ወደ እናንተ ሳደርስ የነበርኩት እኔ ኮንስታብል እስከዳር ወንድሙና በካሜራ ማንነት ኮንስታብል አቤል ሽፈራው አብረን ነበርን። የነበረን ቆይታ ይህንን ይመስል ነበር። በሌሎች ፕሮግራም እስከምንገናኝ መልካም ቆይታ